እስራኤል በጋዛ ያለውን ጦርነት ለማስቆም የሚያስችለውን የመጀመሪያውን ምዕራፍ እቅድ ማጽደቋ ተሰምቷል። የጸደቀው እቅድ የተኩስ አቁም እንዲደረግ፣ ታጋቾች እንዲለቀቁ እንዲሁም እስረኞቹ እንዲፈቱ የሚያደርግ ነው የተባለ ሲሆን ስምምነቱ ታሪካዊ መሆኑም እየተነገረ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባቀረቡት የጋዛ የሰላም እቅድ ላይ በግብጽ ቀናትን የወሰደ አድካሚ ድርድር ከተደረገ በኋላ እስራኤልና ሐማስ የመጀመሪያው ዙር እቅድ ላይ በትናንትናው ዕለት ስምምነት ላይ ደርሰዋል። ስምምነቱ ተግባራዊ እንዲሆን በእስራኤል ካቢኔ መጽደቅ ይገባ የነበረ ሲሆን ይህም በዛሬው ዕለት መከናወኑ ተጠቁሟል። የእስራኤል መንግስት ስምምነቱን ያጸደቀው ሰዓታትን ከፈጀ የካቢኔ አባላት ስብሰባ በኋላ እንደሆነ ሲገለጽ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ እና ጃሬድ ኩሽነር የካቢኔውን ስብሰባ መከታተላቸው ተገልጿል። ለሁለት ዓመታት የዘለቀው የእስራኤልና ሐማስ ጦርነት ለንጹሃን ሞትና መፈናቀልን በማስከተል ጋዛንም እንዳልነበረች አድርጓታል። በጋዛ ያሉ አስፈላጊ መሰረተ ልማቶች፣ መኖሪያ ቤቶች ወድመዋል። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በኤክስ የማህበራዊ ትስስር ገጻቸው የኛ መንግስት ሁሉም ታጋቾች እንዲለቀቁ የሞቱትም ወደ ምድራቸው እንዲመለሱ የሚያደርገውን ይህን እቅድ ጸድቋል ሲሉም ጽፈዋል። በጸደቀው እቅድ መሰረት ሐማስ በህይወት ያሉ 20 ታጋቾችን በ72 ሰዓታት ውስጥ እንዲለቅ ያደርጋል የተባለ ሲሆን በህይወት የሌሉትን የ28 ታጋቾች አስክሬን በቀጣይ እንዲመልስ ይደረጋል ተብሏል። ለዚህም በህይወት የሌሉትን ታጋቾች ለመፈለግ ጊዜ የሚፈልግ በመሆኑ እንደሆነ ተጠቁሟል። በእስራኤል በኩል ደግሞ ሐማስ ከ2 ዓመት በፊት በጥቅምት 7ቱ ጥቃት እጃቸው አለበት ብላ የዕድሜ ልክ የፈረደችባቸውን 250 የሚጠጉ ፍልስጤማውያንን ትለቃለች ተብሏል። ከዛ ባሻገር 1700 ከጋዛ የተወሰዱ እስረኞችን እንደምትለቅ ከፍልስጤም ባለስልጣናት መስማቱን ጠቅሶ ቢቢሲ ዘግቧል። የስምምነት መጽደቁን ተከትሎም በጋዛ ያለው ሰብአዊ ሁኔታ ይሻሻላል ተብሎም ይጠበቃል። ከዚህ ቀደም እስራኤል ወደ ጋዛ የሚገባውን እርዳታ በማገዷ ሳቢያ በጋዛ የሰብአዊ ቀውስ መከሰቱ የሚታወስ ሲሆን ሕፃናትም ለተመጣጠነ የምግብ እጥረት ተዳርገው እንደቆዩ ሲገለጽ ቆይቷል። የዓለም ጤና ድርጅትም በጋዛ ረሃብ መከሰቱን መግለጹም አይዘነጋም። ይሁንና ከስምምነቱ በኋላ በመቶዎች የሚቆጠሩ የእርዳታ መኪናዎች ምግብ፣ መድኃኒትና ሌሎች አስፈላጊ ቁሳቁሶችን መከራና ስቃይ ሲያስተናገዱ ወደ ከረሙት 2 ሚሊዮን የጋዛ ነዋሪዎች እንደሚደርስ የመንግስታቱ ድርጅት ገልጿል። የሰላም እቅዱ ተግባራዊ መደረግ ከጀመረ በኋላ እስራኤል በመጀመሪያዎቹ 5 ቀናት ውስጥ በየቀኑ 400 የእርዳታ መኪኖች ወደ ጋዛ እንዲገቡ ትፈቅዳለች የተባለ ሲሆን ቁጥሩም ከጊዜ ወደ ጊዜ እየጨመረ እንደሚሄድ አንድ ስማቸው ያልተጠቀሰ የፍልስጤም ከፍተኛ ባለስልጣን ለቢቢሲ ተናግረዋል። ይህም በጊዜያዊ መጠለያና በፍርስራሾች ስር የራሳቸውን ቤት ቀልሰው እየኖሩ ላሉት በመቶ ሺዎች የሚቆጠሩ ፍልስጤማውያን ትልቅ ተስፋ ሰጪ መሆኑ ተመላክቷል። የአሜሪካው ከፍተኛ ባለስልጣን ጉዳዩን አስመልክቶ እንዳሉት 200 የሚጠጉ አባላትን የያዘ ሰላም አስከባሪ ጦር የጋዛ የተኩስ አቁም ስምምነትን እንዲከታተል እንደሚደረግ ተገልጿል። ጦሩም ከግብጽ፣ ከኳታር፣ ከቱርክና ከተባበሩት አረብ ኤሚሬቶች የተውጣጡ ወታደሮችን እንደሚያካትት ተጠቁሟል። ባለስልጣኑ ወታደሮቹ ሚናቸው በጋዛ የተኩስ አቁም ስምምነትን መቆጣጠር፣ መመልከትና ምንም አይነት ጥሰቶች ወይም ወረራ አለመኖሩን ማረጋገጥ ነው ሲሉ ተናግረዋል። ሌላ ስማቸው ያልተጠቀሰ ከፍተኛ የአሜሪካ ባለስልጣን ደግሞ በጋዛ ምንም አይነት የአሜሪካ ወታደር እንደማይኖር ገልጸዋል። የአሜሪካ ሚና የጋራ ቁጥጥር ማዕከልን መፍጠርን ያሉት ባለስልጣኑ ይህም ወደ ጋዛ የሚገባውን ጥምር የሀገራት ሰላም አስከባሪ ግብረ ኃይል የሚያስተባብር መሆኑ ተጠቁሟል። ይህ የተኩስ አቁም ስምምነት በአግባቡ ከተተገበረና ታጋቾች የሚለቀቁ ከሆነ በስምምነቱ የቀጣይ ምዕራፍ ላይ ንግግሮች ይቀጥላሉ ተብሏል። እስራኤል ከዚህ ቀደም ከሐማስ ጋር የተኩስ አቁም ባደረገችበት ወቅት በርካታ ተቃውሞዎችን ከሀገር ውስጥ አስተናግዳለች። በጋዛ ጀምሮት የነበረውን ጋዛን ከሐማስ የማጽዳት ዘመቻ ተከትሎ ደግሞ እስራኤላውያን ነዋሪዎች የታጋቾችን ሕይወት አደጋ ላይ ጥለዋል በማለት ተችተው እንደነበር ይታወሳል። አሁንም ይህ ትችት ከሀገር ቤት መሰማቱ አልቀረም። በአገሪቱ የቀኝ አክራሪ ሚኒስተር ኢታማር ቤንጊቨር ከድምፅ መስጫው በፊት ተቃውሞ አሰምተዋል። ስምምነቱም እስራኤል በነፍስ ግድያ ወህኒ ያስገባቻቸውን እስረኞች እንዲፈቱ ስለሚያደርግ አግባብ አይደለም በማለት ተችተውታል። ፖለቲከኛው ሐማስ ከጋዛ እንዲጠፋ ከሚፈልጉት አክራሪ ብሔርተኞች መካከል ናቸው። ሐማስ ካልፈረሰ ከጥምር መንግስቱ ለመውጣት እንገደዳለን ሲሉም መናገራቸውን ቢቢሲ ዘግቧል። ከዚህ ቀደም እስራኤል ተመሳሳይ ሁኔታ አጋጥሟት እንደነበር ይታወሳል። እስራኤል ከሐማስ ጋር የተኩስ አቁም ባደረገችበት ወቅት በሀገሪቱ የሚገኙ አክራሪ ብሔርተኞች፣ ቀኝ አክራሪ ፖለቲከኞች ከኔታንያሁ ጥምር መንግስት ራሳቸውን ማግለላቸው የሚዘነጋ አይደለም። በዶናልድ ትራምፕ የቀረበው የሰላም እቅድ ጉልህ የሆነ ዲፕሎማሲያዊ ምርት አሳይቷል። ይሁንና ትራምፕ ካቀረቡት ሰፋ ያለ የ20 ነጥብ የሰላም እቅድ ውስጥ የተጀመረው ውስን የሚባለው ነው። ባለፉት ጊዜያት በሐማስና እስራኤል መካከል ሲደረግ በነበረው ጦርነት መካከል ወሳኝ ጉዳዮች ናቸው የተባሉት
የሐማስ ትጥቅ መፍታት ጉዳይ እልባት አላገኘም። ከዛ ባሻገር ጋዛን ወደፊት ማን ያስተዳድራታል የሚለው አሁንም ካልተፈቱና ግልጽ ካልተደረጉ ጉዳዮች መካከል ይጠቀሳል። ሐማስ ነጻ የፍልስጤም መንግስት እስካልተመሰረተ ድረስ ትጥቄን አልፈታም ሲል፣ የትራምፕ አስተዳደር እቅድ ደግሞ ጋዛ በጊዜ አስተዳደር ትመራ የሚል ራዕይን አስቀምጧል። የተኩስ አቁም ስምምነቱ መታወጁን ተከትሎ በእስራኤልና በጋዛ አደባባዮች የደስታ ትዕይንቶች ታይተዋል። በቴል አቪቭ የሆስቴልስ አደባባይ ህዝቡ የእስራኤልና የአሜሪካን ባንዲራ በማውለብለብ ርችት በመተኮስ የታጋቾችን መምጣት እየጠበቀ ነው። በደቡባዊ ጋዛ በጦርነት የተፈናቀሉ የሶስት ልጆች እናት የሆነችው ሃናአ አልማድሁን ይህንኑ የእስራኤላውያን ደስታ ትጋራለች። በሰላም ስምምነቱ እፎይታ እንደተሰማት የገለጸችው ይቺ ሴት ደስታ እንደተሰማትና ወደ ሰሜናዊ ጋዛ የሚገኘው ቤቷ ለመመለስ እንደምትጓጓ መናገሯን ቢቢሲ ዘግቧል። እስራኤል ሐማስ ፈጽሞታል ከተባለው የጥቅምት 7 ጥቃት በኋላ በወሰደችው ተከታታይ ወታደራዊ እርምጃ በርካታ የጋዛ ነዋሪዎች ተገድለዋል። የእስራኤል ወታደራዊ ጥቃት በጋዛ ከ67,000 በላይ ፍልስጤማውያን እንዲሞቱ እንዳደረገ በሐማስ የሚተዳደረው የጤና ጥበቃ ሚኒስቴር ይገልጻል። ይህ አሃዝ በተባበሩት መንግስታት ድርጅትና በሌሎች ዓለም አቀፍ አካላት እውነተኛ ተደርጎም ይወሰዳል። አሁን ላይ ያለው የሰላም ስምምነት ይህ የሁለት ዓመት ጦርነት ማብቂያ የደረሰ የጋዛ ነዋሪዎች እፎይታ የተቃረበ እያስመሰለውም ነው። የሰላም ስምምነቱ አብዛኛዎቹ እንደሚጠብቁት በተገቢው መልኩ ከተተገበረ የነዋሪዎች የሰብአዊ እርዳታ ጉዳይም የሚሻሻል እንደሆነ ተጠቁሟል። በተባበሩት መንግስታት ድርጅት የሚደገፉ የእርዳታ ባለሙያዎች በጋዛ ከተማ ከወራት በፊት ረሃብ እንደተከሰተ ከገለጹ በኋላ 460 ሰዎች በምግብ እጥረት መሞታቸውን በሐማስ የሚተዳደረው የጤና ጥበቃ ሚኒስቴር ይጠቁማል። የተባበሩት መንግስታት ድርጅት መሪዎችና የቀድሞ የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ እስራኤል ለ11 ሳምንታት እርዳታ ወደ ጋዛ እንዳይገባ በማገዷ ሐማስ ታጋቾችን እንዲፈታ ግፊት ለማድረግ ታስቦ ነው ብትልም ሁኔታው ሰው ሰራሽ ቀውስ አስከትሏል ሲሉ ገልጸውታል። እስራኤል በተባበሩት መንግስታት ድርጅት የሚደገፈውን ይህን መረጃ ውሸት ነው ስትል ስታጣጥል ከርማለች። ይሁንና ይህ አዲሱ የእስራኤልና ሐማስ ስምምነት በጋዛ ያልተገደበ እርዳታ ለማስገባት እንደሚረዳም ተገልጿል። በአሁኑ ጊዜ በሪያድ የሚገኙት የተባበሩት መንግስታት የሰብአዊ እርዳታ ኃላፊ ቶም ፍሊቸር ጉዳዩን አስመልክተው ጋዜጠኞች አስተያየት ሰጥተዋል። የፕሬዝዳንት ትራምፕ የሰላም እቅድ በጋዛ ውስጥ በ10 ሺዎች ለሚቆጠሩ ሰዎች የነፍስ አድን እርዳታ እንዲገባ መሰረት መሆን አለበት ያሉት ኃላፊው ይህን እቅድ በጋራ ፍላጎት በቁርጠኝነት ልንተገብረው ይገባል ሲሉም ጠቅሰዋል። በአሁኑ ጊዜ የሰብአዊ እርዳታ ሰጪዎች በእስራኤል ወደ ጋዛ ሊያደርሱ ከሚገባቸው ከ20 በመቶ በታች እያደረሱ ነው በማለት የእርዳታውን አነስተኛ መሆን የገለጹት ፍሊቸር የሰላም ስምምነቱን የተባበሩት መንግስታት ድርጅት የእርዳታ ድርጅቶች ያልተቋረጠ ድጋፍ እንዲያደርጉና ራቅ ወዳሉት የጋዛ አካባቢዎች ተደራሽ እንዲሆኑ ያደርጋል ሲሉ ተናግረዋል። አሁን ላይ የመንግስታቱ ድርጅት 170 ሺህ ሜትሪክ ቶን ምግብ፣ መድኃኒትና ሌሎች አቅርቦቶችን በድንበር ላይ አዘጋጅቶ 2.1 ሚሊዮን ሰዎች ጋር ተደራሽ ለመሆን ወደ ጋዛ ሊገባ ተዘጋጅቷል ሲሉም የሰላም ስምምነቱ የፈጠረውን እድል አስረድተዋል። የእርዳታ ድርጅቶቹ ረሃብ በተከሰተባቸው አካባቢዎች ተደራሽ መሆንን ዓላማው ከማድረግ ባሻገር የተበላሹ የጤና ተቋማትን መጠገን፣ የጤና አጠባበቅን ስርዓትን ለማሳደግ እንደሚሰሩ በመግለጽ ውሃ፣ መጠለያና አስፈላጊ ግብዓቶች ለጋዛ ነዋሪዎች እንዲቀርቡ ይደረጋል በማለት መናገራቸውን ቢቢሲ ዘግቧል።